የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል ተወደዳችሁና የተከበራችሁ የቻናላችን ተከታታዮች የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልሁ በዛሬው ዕለት ይዤላችሁ የመጣሁት ደግሞ የእንግሊዘኛን እንግሊዘኛ ፊደሎች ወይም ደግሞ እንግሊዘኛን ለማንበብና ለመጻፍ መሰረታዊ የሆኑ ፊደሎችን ይዤላችሁ መጥቻለሁ። እነሱም ካፒታል ሌተርስ ኤንድ ስሞል ሌተርስ የምንላቸውን ካፒታል ሌተርስ ኤንድ ስሞል ሌተርስ ኤቢሲዲ በትልቁና በትንሹ ብለን የምንጠራቸውን የእንግሊዘኛን ለማንበብ ለመጻፍ መሰረታዊ የሆኑ ፊደሎችን ይዤላችሁ ቀርቤያለሁ። ቤዚክ እንግሊሽ አልፋቤቲክ ሌተርስ ቤዚክ እንግሊሽ አልፋቤቲክ ሌተርስ የሚባሉትን ይዤ መጥቻለሁ። ለማንበብ ለመጻፍ መሰረት የሆኑትን የእንግሊዘኛ ፊደሎችን ዛሬ ደግሞ ይዤላችሁ መጥቻለሁ። እንዴት እንደሚነበቡና እንዴት እንደሚጠሩ በስራቸው በአማርኛ በመጻፍ እነሱን በዛሬው ቪዲዮያችን የምናይ ይሆናል። ስለዚህ በመጀመሪያ የምናየው ካፒታል ሌተርስ የምንላቸውን ካፒታል ሌተርስ ኢንግሊሽ ካፒታል ሌተርስ የምንላቸውን ወይም ደግሞ ኤቢሲዲ በትልቁ ብለን የምንጠራውን፣ ቀጥለን የምናየው ደግሞ ስሞል ሌተርስ የምንላቸው ስሞል ሌተርስ። ስለዚህ የመጀመሪያውን ካፒታል ሌተርስ የሚባሉትን እናያለን። እሺ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ። እሺ ቪ ደብሊው ኤክስ ዋይ ዜድ። እደግመዋለሁ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ። ቪ ደብሊው ኤክስ ዋይ ዜድ። እነዚህም ፊደሎች እያንዳንዳቸውን በስራቸው በአማርኛ እንዴት እንደሚጠሩ ድምፃቸው ምን አይነት እንደሆነ በስር በአማርኛ በመጻፍ ለእናንተ በሚመች ወይም ይመቻል በምለው መልኩ ካፒታል ሌተርስ የሚባሉትን በዚህ መልኩ አቅርቤያለሁ። ቀጥሎ ደግሞ ስሞል ሌተርስ የምንላቸው ስሞል ሌተርስ ወይም ደግሞ ኤቢሲዲ በትንሹ የምንላቸው ቀርበዋል። በድምፅ አንድ አይነት ናቸው። ነገር ግን
የተወሰኑ ወይም ደግሞ አብዛኛው ፊደል በቅርጽ ይለያያሉ። ድምጻቸው ተመሳሳይ ቢሆንም ቅርጻቸው ግን ይለያያል። አገልግሎታቸው they are the same but when we write the name of the person, the name of the country, the name of the place, we use capital letters at the firstly write capital letters ወይም ደግሞ የሰው ስም፣ የሀገር ስም፣ የወንዝ ስም ወይም ታዋቂ የሆኑ ነገሮችን ስንጽፍ መጀመሪያ ካፒታል ሌተር እንጠቀማለን። ከዛ ቀጥሎ ስሞል ሌተር የሚባሉትን እንጠቀማለን። እሺ እነዚህንም በስር በአማርኛ እንዴት ተብሎ እንደሚጠሩ እና ከላይ ቤዚክ ወይም መሰረታዊ የሆኑ የእንግሊዝኛ ፊደሎችን ለማንበብ ለመጻፍ የምንጠቀምባቸውን ፊደሎች አስቀምጫለሁ። ይህንም እንደሚከተለው ማቀርበው ይሆናል። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እደግመዋለሁ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። የዕለቱ ትምህርት ይህን ይመስላል። እነዚህን ፊደሎች ከርሰሩን ተከትላችሁ በደንብ ብታጠኑትና ብትከታተሉት እንግሊዘኛን ለማንበብም ሆነ ለመጻፍ መሰረታዊ የሆኑ የእንግሊዘኛ ፊደሎች እነዚህ ናቸው። እነዚህ በተደራጅተው ወይም ደግሞ እነዚህ በስርዓት ተደርድረው ቃላት ይመሰርታሉ። ከቃላት ሀረግ፣ ከሀረግ አረፍተ ነገር እያለ የሚቀጥል የእነዚህ ስብስብ ነው። ስለዚህ እንግሊዘኛን ለማንበብ ለመጻፍ መሰረታዊ የሆኑ ፊደሎቹ እነዚህ ናቸው። ኦር ቤዚክ እንግሊሽ ሌተርስ የምንላቸው እነዚህ ናቸው። ስለዚህ ይህን በስርዓት ተከታትላችሁ ብታዩትና ብታዳምጡት እንግሊዘኛን ለማንበብ ለመጻፍ ያግዛችኋል። በስሩም በአማርኛ የምትችሉ አማርኛ እንዴት ተብሎ እንደሚጠራ ጽፌበታለሁ። ሲቀጥል ደግሞ ከርሰሩ ተከትላችሁ ድምፁን፣ ቅርጹን እያያችሁ መማር ትችላላችሁ። በራሳችሁ መማር ትችላላችሁ። ስለዚህ ይህን ቪዲዮ ብታዩት ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ እያልሁ የዕለቱን ትምህርቴን በዚህ አበቃለሁ። አይታችሁ ስጨርሱ ላይክ፣ ሼር፣ ሳብስክራይብ አይዘነጋም። ደግነት ለራስ ነው። መልካም ቀን። ሰላም ዋሉልኝ።